በይሳት እዚህ ምን ትሰራለሽ? አንቺ ራስሽ እዚህ ምን እየሰራሽ ነው በዚህ ሌሊት? ምን ሰራው? ምንም አልሰራውም። ምንም ካልሰራሽ በዚህ ሌሊት ምን ትሰሪያለሽ? ሄደሽ አትተኝም ታዲያ? ተኝቼ ነበር። እንዳጋጣሚ ለሽንቴ ሲወጣ በዛው እህቴንም ሊያስ ብዬ ነው ወደዚህ የመጣሁት። ከዛ ግን ተራሷ ወርቆ ሳገኘው አስተካከልኩላት። ማ አንቺ የፍኖትን ደህንነት ለማየት የምትመጪው እንዴ? ለምን አላያትም? እህቴ አይደለችም እንዴ? ደግሞ ቅድም የተናገርሽው ነገር ውስጤን ነክቶኛል። ምን ተናገርኩሽ ደግሞ? እህቴው እንዲሁ በደፈና መጥላቴ አሁን ተሰምቶኛል። እሷ ለኔ በጣም ብዙ ነገር ሆናልኛለች። በይሳት ከጎኗ ልሆን ይገባኛል። እውነት ማያ፣ አንቺ ስለ ፍኖት ተሰምቶሽ ነው? እውነትማ ቅድም ከተናገርሽኝ በኋላ በጣም ተሰምቶኛል። ምንም እንቅልፍ ሊወስደኝ አልቻለም። እውነት ልጄ፣ አሁን ገና አደግሽልኝ። እንዲህ ስትዋደዱ ነው የሚያምርባችሁ። ከዚህ በኋላማ እህቴን ነኝ የምንከባከባት። ጎበዝ የኔ ጣፋጭ፣ በሂጂ ተኚ። ይሄንን ማየቴ በጣም ትልቅ ነገር ነው። እንዴ ማያ፣ አንቺ ሳተኝም እንዴ ወይስ እሷ ጋር ትሆኛለሽ? ኧረ እኔ እንቅልፍ እምቢ ሲለኝ ልያት ብዬ መጥቼ ነው ሄጄ ነው የምተኛው። በቃ ባድርስ ኖር እኮ ገለኝ ነበር። በዚህ ሁኔታውማ አንድ ቀን መርዝ ሰጥታ ትገላግለኛለች። መጠንቀቅ አለብኝ ማለት ነው። ቆይ ግን ማን ነው የሚታመነው? ሁሉም ጥቅም ፈላጊ ብቻ ነው። ከጀመርሽ የደረሽ ለዚህ ስኬቲ ስንት መስዋዕትነት ከፈልሽ ብሎ የሚጠይቅሽ ማንም የለም። የታገልሽለትን እንቅልፍ ያጣሽባቸውን ያለቀሽባቸውን የመከራ እሳት ማንም አያይልሽም። በጣም የሚያሳዝነው እውነት ብዙ ሰዎች ለአንቺ ያላቸው እውነተኛ ፍቅር፣ ክብርና አድናቆት የሚገልጹት አንቺ መስማት በማችበት የቀብርሽኝሽ ቀንሽ ላይ ብቻ ነው። የሰው ልጅ አበባ የሚሰጠው ለሬሳ ነው። በህይወት እያለሽ ያላቀፈሽ ያላደነቁሽ ሰዎች አንቺ በሳጥን ውስጥ ተዘግቶብሽ ምንም ለማትሰሚበት ቅጽበት አልቅሰው ያወድሱሻል። ያንቺን መልካምነት ያንቺን አለመኖር ሲያዩ ብቻ ነው ስላንቺ የሚያወሩት። እስቲ በቀጣይ ምን ይፈጠር ይሆን? መቼስ ከዚህ የበለጠ እንጂ ከዚህ ያነሰ አይሆንም። ሁሉንም አብረን እናየዋለን። ግሩሜ፣ አሁን ያሰብከው ሞላ አይደል? ደስ አለ? እኔ እኮ ሁሌ ባንቺ ደስታለሁ፣ ግን ደግሞ ለክፋት እንዳልሆነ ልትረጅኝ ይገባል። አውቃለሁ ግሩሜ፣ አንተ እኮ የፍኖት አባት የለፋበት የደከመበት ሀብት ንብረት እንዳይጠፋ አስበህ እንደሆነ እረዳሃለሁ እኮ። የፍኖት አባት ነፍስ ይማረውና ጓደኛዬ ወዳጄ ነበር። እንዴት ዝም ብዬ አየዋለሁ? ዮናስ ጥሩ ልጅ ነው፣ ግን በደንብ እንዲቆጣጠር አንተም ንገረው፣ እኔም እነግረዋለሁ። ስጀመር ዮናስ አቅምሱኝ እንጂ አጥግቡኝ አይልም። አንዴ ከነገሩት ሁሉንም ያውቃል። ቢሆንም ንገረው፣ እሱም አደራ አለብኝ ብሎ በደንብ ይሰራል እኮ። እሺ እነግረዋለሁ፣ ለሱ አታስቢ። ግሩሜ፣ ግን አንድ ጭንቀት ነበረኝ። የምን ጭንቀት ሰብሊ? ፍኖት መድኃኒት ልትጀምር ነው። መድኃኒቱ ደግሞ መድኃኒቱ እየተከታተለ ማን ይሰጣታል ነው የጨነቀሽ? በደንብ ነው እንጂ የሚጨንቀኝ ግሩሜ። አንተ ምንም ዮናስም ውጭ ነው የምንውለው። መድኃኒቱን አሁን ሰራተኛ ነው የሚሰጣት። ለእሱ አታስቢ። እኔ አንቺ ባል ጥሩ መፍትሄ አዘጋጅቻለሁ። ሳላስበው የቀረው እንዳይመስልሽ። እና ምን ልታረግ አስበሃል? የኔ ውድ ፍኖት እኮ ለእኔም ልጅ ናት። እንደ ልጅ ነው ማየት። አውቃለሁ እኮ ግሩሜ። እና አሁን ምን ልታረግ አስበህ ታዲያ?
ልጅ እንዴት ነሽ? ታዲያስ እንዴት ናችሁ? ቁጭ በሉ፣ አረፍ በሉ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና ፍኖት እንዴት ናት? ፍኖቴ በጣም ደህና ናት። እድሜ ላንቺ ከጎናችን ሳትለይ ተንከባክበሽ ለዚህ አብቅተሻታል። ኧረ እኔ ምን አደረግኩኝ እንዴ? ከዚህ በላይ በጣም ነው እንጂ ምስጋና የሚገባሽ። ደግሞ በሰዓቱ ነው የደረሳችሁት። እኔና ሰብለ ስለ ፍኖት እያወራን ነበር። ከዚህ በኋላ የሚሆነውን ምንድነው የሚሆነው? ግሩሜ እኮ አልነግረኝ አለ። እኔም ስራ ስለምጀምር ፍኖትን የሚንከባከብ ሰው የለም። ለዛ ኬብሮ እንድትንከባከባት በማሰብ ነው። እንግዲህ ሰብል ቅድም ስትጠይቅኝ የነበረው ይኸው ነው። ኬብሮን የቤተሰባችን አባል ሆናለች። ምንም አታስቢ። እንዴ ምን አስባለሁ? በቃ እናንተ ይሆናል ካላችሁ ሁሉም ነገር መሆን ይችላል። ዋናው እኮ የልጄ መዳን ነው አይደል እንዴ? አንቺ ምን አባሽ እያደረግሽ ነው? በር ላይ ተለጥፈሽ ምን አደረግኩ? ጭራሽ ላይ ትጠይቂኛለሽ? ምን እያደረግሽ ነው? እትዬና ጋሽ እኮ እየተጨቃጨቁ መስሎኝ። እና አንቺ ምን አባሽ አገባሽ? በር ላይ ተለጥፈሽ ልታዳምጪው? ኧረ ምንም አያገባኝም። ሂጂ አሁን ወደ ስራሽ ወሬኛ። እና ኬብሮን ከዚህ በኋላ የዚህ ቤተሰብ አባል ነሽ። እንደ ቤትሽ ማየት ነው። ችግር የለውም። አይዞሽ፣ ምንም የሚያስፈራ ነገር የለም። ብቻ የፍኖትን ነገር አደራ። ዋናውማ እሱ ነው። እባክሽ ኬብሮን ባለቤቴን ፍኖቴን አድኝልኝ እባክሽ። አሁንስ እንግዲህ በቃ የፍኖት ነገር ላንቺ ነው። ልጄን አደራ፣ የምትችይውን ሁሉ አድርጊ እባክሽ። ምንም አታስቡ፣ እኔ የምችለውን ሁሉ አደርጋለሁ። ደግሞ ከዛሬ ጀምሮ መድኃኒቷን ስለምትጀምር ለውጥ ይኖረናል። ገና ከመግባትሽ አዋከምሽ አይደለም? ስለጨነቀን ነው። ይቅርታ አድርጊልን። አረ ችግር የለውም፣ ያው ይገባኛል። ይቅርታ። የጨነቀው ሰው ያው የሚያደርገውን አያውቅም መቼም። ዮኒ እባክህን መኝታ ክፍሏን ታሳይታለህ? እሺ ላይ ላሳይሽ። እሺ በቃ መልካም ቆይታ። እናመሰግናለን። ልጅ ማለት ልክ እንደዚች ነው። ምን አለ እሷን ሰበብ አድርጎ አንድ ልጄን ምህረት ቢልክላት ፈጣሪ። አየሽ ማሪ፣ ምንም የሚያስፈራ ነገር የለም ብዬሽ አልነበረ? ቢሆንም የያዝነው ስራ ከባድ ስለሆነ መጠርጠር የለብንም ብዬ ነው። አታስቢ፣ ማንም አይጠረጥረንም። ብቻ በቻልነው መጠን መድኃኒቱ ቶሎ እንዲሰራ ማድረግ ነው ያለብን። አታስብ ስለ መድኃኒቱ። ይሄ መድኃኒት የሰውን ጭንቅላት ቀስ በቀስ የሚጎዳና ከጊዜም በኋላ ተስፋ የሚያስቆርጥ መድኃኒት ነው። ጭንቅላትን ማድከምና ተስፋ መቁረጥ ስትይ አልገባኝም። የአንድ ሰው ጭንቅላት ሲደክም እኮ ከባድ ጭንቀትና ተስፋ መቁረጥ ይመጣል። ቀስ በቀስም ወደ ማበዱ ይጠጋል። በጣም ጥሩ፣ ይሄ ነው የሚፈለገው። እሱ ብቻ አይደለም፣ ተስፋ መቁረጡ እየጨመረ ሲሄድ ከእብደቱ ጋር ተቀላቅሎ ወይም ራሱን ያጠፋል ወይም ደግሞ የራሱን ማጥፋት ሙከራ ያደርጋል። አየኔ ሚስት፣ እንደዚህ ነው እንጂ ስራ። ለማንኛውም ጊዜው መሄድ የለበትም። ችግር የለውም፣ ሁሉንም ማፍጠን የሚሆን ማዘግየት ይቻላል። በአንድ ወር ውስጥ ሁሉም ነገር መጠናቀቅ አለበት። እሺ በሚገባ ተቀብዬዎታለሁ አቶ ዮናስ። በአንድ ወር ውስጥ ሁሉም ነገር ያልቅሎታል። ፍኖት ኧረ ጉድ ልንገርሽ፣ ኧረ ጉድ ልንገርሽ። ምን ተፈጠረ? ወይኔ ማርታ፣ ወይኔ እነዚህን ሰብስቦ ነበር ማቃጠል። ማርቲ ቆይ ለምንድን ነው የማትነግሪኝ? ለመጀመሪያው እትዬ ድርጅትሽና ንብረትሽን ለዮናስ እንዲያስተዳድር ሰጡት። ምን? እማዬ እንደዚህ ያደረገች? ቆይ ለምን? እኔ ምን አውቄ? እነሱ ለሁለቱ ነው በምላሳቸው አሳምነዋታል መሰለኝ። ማንና ማን? ግሩምና ዮናስ ናቸው። እነሱ ግን ሁለታቸው የሆነ የሚያገናኛቸው ነገር ሳይኖር አይቀርም። እሱን ነገር በደንብ አጣሪልኝ እሺ። ሁለተኛው ደግሞ ምንድን ነው? እቺ ሰይጣን ጭራሽ ጓዟን ጠቅልላ እዚህ ቤት መታልሻለች። ማናት የመጣችው? ነርስ ተብዬዋ ናታ። ጭራሽ የማረጃ ቢላዋን ስላ መታልሻለች። ሰይጣን። ማርቲ አይዞሽ፣ ለሁሉም ነገር መፍትሄ አለው። ፈጣሪ ከኛ ጋር ነው ያለው። እሺ ታዲያ ምን ማድረግ አስበሻል? ለጊዜው ግን እንዳልሞት ራሴን መከላከል ነው ያለብኝ። አይዞሽ፣ ማንም አይገልሽም። እነሱ ያመጡልሽን ምግብ እንዳትበይ፣ እኔ የሰራሁልሽን ብቻ ነው መብላት።
አይ ማርቲ ማያ ሌሊት ወደ ክፍሌ መጣ በትራስ አፍና ልገለኝ ስትል እማዬ ለትንሽ መታን ያተረፈች። ምን ይቺ ውሻ ለወንድ ብላ እህቷን ልትገል? አይ ማርቲ እኛ በደንብ ተጠንቅቀን ነው መሄድ ያለብን። እነሱ አንድ ሲራመዱ እኛ ሁለት ነው መራመድ ያለብን። ፍኖት ደግሞ ያልነገርኩሽ ነገር ምን? ፍኖቴ እንዴት ነሽ? የተሻለሽ? ደህና ነኝ። አሁን የሰውነቴ ድካም በጣም ቀንሶልኛል። አይዞሽ ፍኖቴ ሙሉ ለሙሉ ጤነኛ ትሆኛለሽ። ደግሞ ዛሬ መድኃኒትሽን ትጀምሪያለሽ። እኔም ቶሎ መዳን ነው የምፈልገው። ሁሉም ነገር ግራ ገብቶኛል። አይዞሽ ይሄ መድኃኒት ቀስ በቀስ ትውስታሽን ይመልስልሻል። እኔ ደግሞ እየተከታተልኩ ሰጥሻለሁ። እሺ በጣም ነው የማመሰግንሽ። እሺ በጣም አመሰግናለሁ። ችግር የለውም። አሁን በቃ መድኃኒትሽን ልስጥሽ። አይዞሽ አሁን የሚገባሽን መድኃኒት እየወሰድሽ ስለሆነ ይሻልሻል። እሺ መልካም ቀን። ይሄ መድኃኒት ምንድን ነው? ባለፈው አልነገርኩሽ? ከጊዜ በኋላ ከተሻላት ብለው የእብድ መድኃኒት እየሰጡኝ ነው። እነዚህ ጭራቆች ሊያሳብዱሽ። አይዞሽ በራሳቸው ጉድጓድ ራሳቸው ይገባሉ። ለማንኛውም ይሄ መድኃኒት እጅሽ ላይ በጭራሽ እንዳይታይ፣ ማንም በጭራሽ እንዳይጠረጥርሽ። ለእሱ አታስቢ ፍኖትዬ፣ እኔ ሁሉንም ሰልላለሁ። ከኔ የሚያልፍ የለም። ማርቲ እተማመንብሻለሁ። አሁን ሂጂ በቃ፣ ማንም እንዳይመጣብሽ። እጄ ነገር ሰጥልኝ። አባጎይ ለምንድን ነው የምታስጨንቀኝ? እንዴት ነው ከማያፈቅረኝ ሰው ጋር ብሬ መሆን የምችለው? አውቃለሁ ልጅ እንደማይፈቅርሽ፣ ግን ደግሞ የግድ ያንቺ ማድረግ መቻል አለብሽ። ስንት ጊዜ ሞክሬ ዮናስ የሚገባ አይነት ልጅ አይደለም። በቀላሉ እጅሽን መስጠት የለብሽም። አርግዘሽም ቢሆን የግልሽ ማድረግ አለብሽ። ምን አባ አርግዘሽ እኮ ነው ያልከኝ? አዎ አርግዘሽ። የያዝነው ዓላማ ከልጅ በላይ ነው። ቢሆንም አባ አርግዘሽ የሚለው ሀሳብ ምንም አይዋጠልኝም። ልጄ እስኪ አስቢ የምናገኘውን ሀብት፣ ከዛ በኋላ ሁሉም ነገር ይስተካከላል። እስቲ ሞክራለሁ። በደንብ ሞክሪ። አሁን የነ ስራው እየሰራ ነው። አሁን የቀረው የኛ መፍጠን ብቻ ነው። እሺ አባ የቻልኩትን ለማድረግ ሞክራለሁ። በቃ አንቺ ወደ ቤት ሂጂ። ስመጣ ግን አዲስ ዜና መስማት መቻል አለብኝ። ይሁን እሺ። የኔ ፍቅር ይሄው ያሰብከው ተሳካ። አሁን አጠገብህ ነኝ። የኔ ፍቅር ሁሌም አጠገቤ ነሽ። 10 ዓመት ሙሉ አብረሽኝ ነበርሽ። አውቃለሁ የኔ አባት። እዚህ ነገር ውስጥ የከተትኩሽ በአንቺ ላይም ሌላ ሚስት ያገባው ጠልቼሽ እንዳልሆነ የተረዳሽኝ ቀን ሁሌም አብረሽኝ እንደምትሆኝ ያገባል። ለምን አልረዳህም የኔ ፍቅር? ይሄ እኮ ነገ የሚያልቅ ድራማ ነው። የኔና ያንተ ፍቅር ግን እስከ ሞት ድረስ ነው። አንቺ በማንም በምንም የምትተኪ ሴት አይደለሽም። አንቺ መተኪ የለሽም። አንተም የኔ አባት ሁሌም አፈቅርሃለሁ። አይኔ ካንተ ውጪ አይም፣ ልቤም ቢሆን ካንተ ውጪ ለማንም አይከፈትም። በቅርቡ ደግሞ ሁሉም ነገር አብቅቶ በደስታና በፍቅር ልጆች ወልደን የምንኖርበት ቀን ይመጣል። አታስብ የኔ ፍቅር፣ ሁሉም በጊዜው ይስተካከላል። ግን ደግሞ መጀመሪያ ያዝነውን መጨረስ አለብን። እሺ የኔ ፍቅር፣ አንቺ አብረሽኝ ባትሆኚ ኑሮ ይህንን ነገር እንዴት እንደምወጣው ሳስብ በጣም ይጨንቀኛል። እኔ ካንተ ጋር ሁሌም አለሁ። ሲኦል እንኳን ብትገባ ተከትዬክ ነው የምገባው። እኔ ካንተ ውጪ ተለይቶ መኖር ሳስብ ራሱ ነው የሚጨንቀኝ። የኔ ፍቅር ደግሞ መጥቶ ደስታችንን ሳይበትኑት ናፍቆታችንን እንወጣ። የኔ ፍቅር በጣም ናፍቀኸኛል። እኔም ናፍቀሽኛል። ታዲያ ምን ትጠብቃለህ?
ሄሎ አባ፣ ሄሎ፣ በፍጥነት ተገናኝተን መነጋገር አለብን አባ። አባ ትልቅ ችግር ተፈጥሯል እያልኩ እኮ ነው አባ። በስልክ የሚሆን ነገር አይደለም፣ በአካል ተገናኝተን ማውራት አለብን። የት ነህ? ካለህበት እመጣለሁ። እሺ በቃ እዛው ጠብቀኝ። እሺ እሺ፣ ቻው። ቀስ ብለሽ ሽኝ እንጂ። እሺ ቀስ ብዬ ነው ማሸሽ። ማርቲ እና ምን አዲስ ነገር አለ? የሰማሽው ወይ ያየሽው ነገር አለ እንዴ? አሁን ምን እያሰቡ እንደሆነ አላውቅም። ትንሽ ረገብ ብሏል። ያንቺን ማህበር ነው መሰለኝ የሚጠብቁት። እንዴ ማርቲ፣ ማህበር ስትይ ትዝ አለኝ። መድኃኒቶቹን እኮ አልወሰድሻቸውም። ወይኔ ፍኖቴ፣ በጣም ይቅርታ። አሁን ወስዳቸዋለሁ። ማርቲ፣ ከሌላው ስራሽ ሁሉ አስበልጠሽ በቻልሽው አቅም ይሄንን ነው ማየት ያለብሽ። ይቅርታ ፍኖቴ፣ ረስቼው አይደለም። ለሱ ነበር የመጣሁት። እግሬን እሺ ስትይ ነው የተቀመጥኩት። በያሁኑ ሰጅና ጣዩ ደግሞ ስትይ ማንም እንዳያይሽ። ችግር የለውም፣ ማንም አያየኝም። ምን እየሰራሽ ነው? አይ ምንም። ምን ያርበተብትሻል? አይ ፍኖት እኮ ውሃ ስጪ ብላኝ እዛ ጋር ያለውን ሶፍት ላነሳው እኮ ነው። ታዲያ ውሃ ሰጦ ሶፍት አንስቶ መውጣት ምን ያርበተብታል? ይቅርታ ትዬ፣ እላይ የጣልኩት ነገር ስላለ በሱ የሚቆጡ ይመስሉኝ ነው። ሁኔታሽ ግን እንደዛ አይመስልም። እውነት ትዬ፣ ለዛ ነው ሳያርብ ሄድ የጣልኩት። እቺ ልጅ ግን ፍኖት ከታመመች ጀምሮ ትክክል አይደለችም። የምን መንቀሽቀሽ ነው? ምንድነው እየሆነች ያለችው? ቆይ ግን ለምን ጠርቻ አልጠይቃትም? ማርታ፣ ማርታ! አቤት እትዬ፣ ፈለጉኝ? አንዴ ነይ እስኪ። እሺ። ማርታ የምትባለች እንደው እሷ ከታመመች በኋላ ሁኔታዋ በሙሉ ተቀይሯል እኮ። አቤት እትዬ፣ ፈለጉኝ? ሰሞኑን ግን ምን ሆነሻል? ሁኔታሽ በጣም ተቀይሯል። ኧረ እትዬ፣ እኔ ምንም አልተቀየርኩም። ምን ሳደርጋዩኝ? ዝም ብለሽ እየተንቀጨቀሽ ነው። ስርዓት ቢኖርሽ ይሻላል። እሺ እትዬ፣ በጣም ይቅርታ። ሌላው የረሳውልሽ ነገር፣ ይሄ በየበሩ እየተለጠፍሽ ወሬ የምታዳምጪውን የምትለቃቀሚውን ነገር ብታቆሚ ነው የሚሻለው። ማኔ? ኧረ እኔ ሰምቼ አላውቅም። ዋ በተደጋጋሚ አይተሻለሁ። እዚህ ቤት ምንም ሚስጥር የለም ብዬ ነው እንዲሁ ያለፍኩሽ። እሺ እትዬ፣ አስተካክላለሁ። ይህ የመጨረሻ ማስጠንቀቂያ ነው። ድጋሚ እንደዚህ በይቅርታ አላልፍሽም። አሁን ወደ ስራሽ ሂጂ። እሺ እትዬ፣ ይቅርታ። እንዴት ነሽ የኔ ልጅ? ታዲያ አሁን ፍኖትዬ ምን እየተሰማሽ ነው? ማያ፣ ምን ነው? ምን ተፈጠረ? አባ ጉድ ሆነናል። ሲጀመር እኮ እኔ ጠርጥሬ ነበር፣ ግን እሷ መሆኗን አልገመትኩም እንጂ። ስለነማን ነው የምታወሪው? ለምን በግልጽ አታወሪም? ዮናስና ኬብሮን። ዮናስና ኬብሮን ምን ሆኑ? ኬብሮን የዮናስ ፍቅረኛ ሳትሆን አቀርም አባ። ልትሆን ትችላለች፣ ግን አንቺ እንዴት አወቅሽ? ነች እንጂ አባ፣ አብረው ክፍል ውስጥ ሲያወሩ ሰምቻቸዋለሁ። ዮናስ ቀድሞውኑ ተዘጋጅቷል። ገንዘቡን ተካፍሎ ከሷ ጋር መኖር ነው የሚፈልገው። ታዲያ ይሄን ነገር ምን ማድረግ እንችላለን? ኬብሮንን ከዚህ ቤት ማባረር። ይህንንማ ማድረግ አንችልም። ለምን? ከሷ ውጭ መድኃኒት የሚያገኝ ማንም የለም። ታዲያ እንዴት ነው ከዮናስ ንብረት መንጠቅ የምንችለው? እንዴት መሰልሽ? ፍኖት እስከምታብድ ጠብቀን ኬብሮንን ከዛ በኋላ እንደምንም ብለን አማርና እናስወጣታለን። እስከዛስ? እስከዛ ምንም ማድረግ አንችልም። ያን ሁሉ ያደረኩት እኔ ነኝ። ምንድነው አንተ ያደረከው? እኔ ነኝ ዮናስ እዚህ ቤት ያመጣሁት፣ ፍኖትን አግብቶ ንብረቱን እኩል እንድንካፈል። ስለዚህ ለምን ሌላ ሚስት አገባህ ብዬ መቆጣት አልችልም። ታዲያ አባ እኔንስ እንዴት ነው ማፍቀር የሚችለው? ልጄ
አንቺ ነሽ ይህንን ማድረግ የምትችይው። እንዴት ነው የማደርገው አባ? ባገኘሽ አጋጣሚ ሁሉ እንዲወድሽ ማድረግ መቻል አለብሽ። አባ ይሄ ቀልድ ነው። እስከ ዛሬ ብቻውን ሆኖ ያላፈቀረኝ ልጅ ዛሬ ፍቅረኛው ከመጣች በኋላ እንዴት ነው የሚያፈቅረኝ? ይኸውልሽ አለባበስሽን መቀየር፣ እሱን የሚስቡትን ነገሮችን ማድረግ፣ እንደዛ አድርገሽ እሱን ወደ አንቺ የሚመጣበትን መንገድ መፈለግ መቻል አለብሽ። አባ ይሄ ከባድ ጨዋታ ነው። አውቃለሁ እንደሚከብድሽ፣ ግን ደግሞ የግድ ማድረግ መቻል አለብሽ። ውድድሩን ማሸነፍ መቻል አለብሽ። ፍኖትዬ እንዴት ነው መድኃኒቱ? ሰውነትሽ ላይ ያመጣው ለውጥ አለ? ሰውነቴ ነው በደንብ ለውጥ አይቼበታለሁ። ጭንቅላቴ ግን በጭራሽ የተሻለኝ አይደለም። አይዞሽ መድኃኒቱ ከቀን ወደ ቀን ለውጥ ያሳያል። ደግሞ አንዳንድ ማስታወስ ያሉብሽን ነገሮች እኔም ቢሆን አግዝሻለሁ። እንዴት ነው ማስታወስ የምችለው? ብዙ ጊዜ ከውስጣችን የማይወጣው የፍቅር ጊዜያችን ነው። ያንን የፍቅር ጊዜ ደግሞ ቀስ በቀስ በህልማችን ማስታወስ እንጀምራለን። እኔ ግን ምንም ህልም ላይ አልቻልኩም። እሺ ፍኖትዬ እኔ ስለ ራሴ ፍቅር ህይወት ልንገርሽ፣ አንቺ ደግሞ የራስሽን ማስታወስ ትጀምሪያለሽ። እሺ ንገሪኝ፣ ደስ ይለኛል። ምን መሰለሽ፣ እኔና በጣም የምወደው ፍቅረኛዬ ፍቅር ከጀመርን 10 አመት ሆኖናል። በጣም ነው የምንዋደደው። 10 አመት? 10 አመት ሙሉ በፍቅር? እና ለምን አልተጋባችሁም? ምን መሰለሽ የኔ ቆንጆ፣ የኔ ፍቅረኛ በጣም አስተዋይ ነው። ከዛሬ ይልቅ ስለ ነገ ያስባል። ነገ ልጆቻችን እንዴት ማሳደግ አለብን ብሎ ሁሌ ነው የሚጨነቀው። እናም በዚህ ሰዓት ገንዘብ ሜክ ማድረግ እንዳለበት ያስባል። ገንዘብ ላይ ወጥሮ እየሰራ ይገኛል። እና አንቺስ በዚህ ተስማሚያለሽ? እንዴ በደንብ ነው። እኔም ቢሆን ታግሼ እጠብቀዋለሁ። ታግሼ በመጠበቄም አላፈርኩም። አሁን የራሱን የሆነ ድርጅት ሊከፍት ነው። በጣም የሚገርም የፍቅር ህይወት ነው ያለሽ። ደስ ይላል። ምን መሰለሽ የኔ ቆንጆ፣ ፍቅረኛዬ በጣም ነው የሚያምነኝ፣ እኔም በጣም አምነዋለሁ። ያም ይመስለኛል ፍቅራችንን በጣም ጠንካራ ያደረገው። ዮኒ እና አሁን መቼ ልጀምር አሰብክ? ሰሞኑን እጀምራለሁ። ፍኖትም አሁን ጥሩ ሁኔታ ላይ ስላለች ምንም የሚያሳስበን ነገር አይኖርም። ፍኖትማ እግዚአብሔር ይመስገን አሁን በጣም ጥሩ ሁኔታ ላይ ናት። እቺ ነርስ አንተ ባታመጣት ኑሮ ግን እንደው ምን ይውጠን ነበር እባክህ። ኧረ እኔ ምን አደረግኩኝ? የሁላችንም ትብብር ነው። ወይኔ ልጅ መጣሽ፣ ፈልጌሽ ነበር። ምን ነው በሰላም? በሰላም ነው። ያው እንደምታውቂው ድርጅቱ ማኔጀር ስለሌለው ሌላ ሰው ከሚይዘው ዮናስ እንዲጀምር አስበን። ዋው በጣም ጥሩ ሀሳብ ነው። እንደውም የተሻለ ይመራዋል ብዬ አስባለሁ። እሱማ ምን ጠርጥራለሁ። ለዛም እኮ ነው ግሩሜ ዮናስን የመረጠው። አባዬን የመረጠው? አባዬ እኮ ሲጀመር ምርጫው በጣም ጥሩ ነው። ዮኒዬ እንኳን ደስ አለ። እንኳን አብሮ ደስ አለ። ቦታው ይገባዋል። በደንብ ተጠቀሚበት። ለማንኛውም ዮኒ ሁሉንም ሰነዶች አብረን እናያቸዋለን። እማ ዮናስ በመሾሙ ምክንያት እኛ ለምን ፕሮግራም አናዘጋጅም? እንደዛማ አይሆንም። ፍኖታማ እኔ ደስታዬን ማከብር አይመስለኝም። አዎ ዮኒዬ አንተ አእምሮ ሰፊ ነው። ጥሩ ሰው ነህ እኮ። በቃ እኔ ትንሽ ደከም ብሎኛል፣ ገብቼ ልረፍ። እሺ እረፍታል። እኔ የምልሽ ውሳኔን እንዴት አየሽው? ጥሩ ነው አይደል? አዎ ጥሩ ነው። ቆይማ መጣሁ። እኔ እያወራሁሽ ትሄዳለሽ። ስሚ አንቺ ወዴት እየሄድሽ ነው? ታች ቃል አመጣ ነው። ዮናስ እየፈለገሽ ነበር። ለምን? ኬብሮንን ጥሩልኝ ብሎ ነበር። ስለ መድኃኒቱ የሚያወራት ነገር አለ። እሺ እጠራታለሁ። የት ነው ዮናስ? የእንግዳ ክፍል ነው። ምታመጪውን አንቺና በዛው ጥሪ። እሺ። በጣም የሚገርም የፍቅር ህይወት ነው ያለሽ። ደስ ይላል። እኔና ፍቅረኛ ያላየነው ነገር የለም። እንደውም አሁን የነገርኩሽ ከህይወታችን በጣም ትንሿን ነው። በጣም እድለኛ ነሽ። እኔ እንኳን አይደለም ፍቅረኛ ሊኖረኝ ቤተሰቤን እንኳን ማስታወስ አልቻልኩ። አይዞሽ፣ ሁሉም ነገር በጊዜው ይስተካከላል። በቅርቡ ትድኛለሽ። ኬብሮ ዮናስ እየጠራሽ ነው። ለምን? እኔ እንጃ፣ ስለ መድኃኒቱ ሊያወራሽ ነው መሰለኝ። እሺ መጣሁ።
ፍኑትዬ በርቺ።